ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱም እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ሶ ፕሮፌሽናል ማለት ነው። አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው። ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው። 20 አመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 አመት ሚክስድ ማርሻል አርት ሰርቻለሁ። እኔ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስድ ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስድ ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቶሃል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰው እያሳየኝ እያልኩ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት። የቆየ ነው። ብሎኬት ስደበድብ የምታዩ፣ ጎማ ስቀጠቅጥ፣ አስፋልት ምናምን ስቀጠቅጥ፣ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንድ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙ የሚመጣ እና በ3 ሰከንድ ነው የምጨርስህ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና አይሆንክ ይመስላል። ገብቶሃል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት ቅሞ አይደል የሚመረቅለው። እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት ነው። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብለሃል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏል። ቪዲዮ ለጌች ስዊት ቦክስ አድርሱልኝ። ይሄ ዳንስ እንዳይመስል ዝርያ አታ ሁቃቱቱ ለኢትዮጵያ ሕዝብ ማለት ነው ቆንጆ ፋይት ማሳየት ከፈለክ እኔ መጥነኛል ብዬ ማስቦን ገዜን ሜንሽን አድርጌዋለሁ። ገዜ ጭስ ካልመጣ በ24 ሰዓት ውስጥ ማለት ነው ቪዲዮ ስራና ልቀቅ። የአራዳ ልጆች ይወዳደሩ ይፈሳፈሱ ምትሉ ሼር ኮፒ ሊንክ አድርጉ። አቡሻ ኩኩሻ ይሄ ዱራደር ግዛት ነው። አታ ኩካቱቱ ብራዘሪ እግሬን ባለጌ ነው። ጌታቸው ስዊት ቦክስ፣ ጆኒ ቁንቁራሪት፣ በቀሉ አትፍሩኝ። ፈራችሁኝ እኮ ያው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት አንተ እኮ ማለት ነው
በቃ ከእውቀት ነፃ ነህ እንጂ እኮ ማንም አይደለም። ወላሂ ከእውቀት ምንድን ነው የምታብራራው? አታብራራ። እንደዚህ ማርሻል አርት እንደዚህ ማርሻል አርት ምንድን ነው የምታብራራው? አንተ እኮ በቃ ገገማ ነህ፣ ሌላ ምንም አይደለም። ሴት የምትደበድብ ከሴት ጋር እንትን የምትለፋደድ ገገማ እኮ ነህ አንተ፣ ማንም አይደለም። ብዙ ደግሞ አታውራ። ምንም አላወራም። አሁን እሱ ዝም ብሏል፣ ምንም አላለም። ዝም በል። እኔማ ሊያነፋፍጥህ ነው መሰለኝ። በጣም ታወራለህ። በቃ አንተ ገገማ ነህ፣ ከእውቀት ነፃ ይሁን ከገገማ ሰው ነህ። አለቅ። አታብራራለህ ወሬኛ። አበሻ እንደዚህ ብትያዙ እንዴት ነው የምታስረቅቁት? ነው አሁን እንደዚህ ጭምቅ አድርጎ ጭምቅ ይሄ አየት ይሄ ጭንቅላት አይ ባለካው